በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ይህ በሐመረ ወንጌል ዘኢትዮጵያ ሚዲያ ክፍል እየተላለፈ ወደ እናንተ የሚቀርብላችሁ ዱካ ፍለጋ የተሰኘ ዝግጅታችን ነው። በዚህ ዱካ ፍለጋ ዝግጅታችን የኢየሱስ ክርስቶስን ፍኖት ተከትለን ሐዋርያት እንደገናም ቀደምት የቤተክርስቲያን አባቶች የሄዱበትን የታሪክ መስመር እየተከተልን የቤተ ክርስቲያንን ታሪክ እያነሳን መንፈሳዊ መልእክትና ትምህርት የምናስተላልፍበት ዝግጅታችን ነው። በዚህ ተመልካቾቻችን በተከታታይ በምናቀርበው የቤተ ክርስቲያን ታሪክ ብዙ እንደምትጠቀሙና እንደምታተርፉ በማመን በተከታታይ ዛሬ የምንጀምረው ይሆናል። ለመነሻ እንዲሆነን በሁለተኛ ቆሮንቶስ መልእክት ጳውሎስ ምዕራፍ 11 ቁጥር 28 ላይ ያለውን ኃይለ ቃል ለዚህ እንደ ክፍል እንደ ሞቶ የምንጠቀመው ይሆናል። እንዲህ ይላል ቃሉ፣ የቀረውን ነገር ሳልቆጥር ዕለት ዕለት የሚከብደኝ የአብያተ ክርስቲያናት ሁሉ ሐሳብ ነው ይላል ጳውሎስ። እንግዲህ እነዚህን ሐሳብ ከመናገሩ በፊት ከላይ ከፍ ብለን ክፍሉን ብንመለከት ስለ ወንጌልና በወንጌል ምክንያት የከፈላቸውን ልዩ ልዩ ስቃዮች፣ ልዩ ልዩ ዋጋዎች፣ ልዩ ልዩ መከራዎችን ካተተ በኋላ ነው ይህን ሁሉ ሳልቆጥር ዕለት ዕለት የሚከብደኝ የአብያተ ክርስቲያናት ሁሉ ሐሳብ ነው የሚለው። ስለዚህ የአብያተ ክርስቲያናት ሐሳብ ጉዳይ ዋና ጉዳይ ነው። ከኛ ማንነት ወይም ደግሞ ልንሆነው ከምንሆነው በላይ የበለጠ ትኩረት የምንሰጠው ጉዳይ እንደሆነ ክፍሉ አጽንኦት ስለሚሰጥልን በዚህ ሐሳብ ዙሪያ ተነስተን አጠቃላይ ዕለት ዕለት የሚከብደን የቤተ ክርስቲያናትን ጉዳይ ሐሳብ በታሪክ አውድ የምንመለከትበት ነው። እንግዲህ ዛሬ እንደ መግቢያ አስቀድመን የምናየው የታሪክ ጥናት አስፈላጊነቱን እናያለን። እንግዲህ ታሪክ በአንድም ይሁን በሌላ በባለፈው ሁኔታ የተከሰተ ክስተት ወይም ደግሞ ዘ ፓስት ኤቨንት የምንለው ባለፈ የተከሰተ ክስተት ነው፣ ሁነት ነው። ድርጊቱ ተፈጽሟል፣ ቦታ አለው፣ ጊዜ አለው፣ በቦታ በጊዜ የተወሰነ ነው፣ የተዘገበ ነው፣ የተሰነደ ነው። እነዛ ታሪኮች እንመልሳቸው ብንል የማንመልሳቸው የሆኑ ሁኔታዎች ሆነው በሆኑ ሁኔታዎች ውስጥ ግን ምን እንደሆነ፣ መቼ እንደሆነ፣ የት እንደሆነ እያጠናን ለእኛ በዘመኑ ውስጥ ብዙ መልእክቶችን የምናገኝበት ከታሪክ እንድንማር ያለፈውን ታሪክ ስናጠና ያለፈው ታሪክ ውስጥ ታሪኩ በተጓዘበት መንገድ በጎ ዕድሎች ምን ነበሩ፣ እንደገና ደግሞ በጎ ዕድል ሆነው ያልተጠቀምንበት ምንድን ነው፣ እንደገናም ደግሞ ምን ስህተት ነበር፣ በታሪኩ ውስጥ ደግመን እንዳንሳሳት ከስህተቶቹም ለመማር እንዲያመቸን በሚል ያው ታሪኮችን እናጠናለን። የቤተ ክርስቲያን ታሪክ ደግሞ ለዚህ አይነተኛ ጥናት ወሳኝ ክፍል እንደሆነ ይታወቃል። በቤተ ክርስቲያን ታሪክ ውስጥ ታሪኮችን ስናጠና በዘመን ክፍል ልናጠና እንችላለን፣ ወይ ደግሞ በተከናወነው ክንውን ተነስተን ኢቨንቱን፣ ሁነቱን ይዘን ልናጠና እንችላለን። የተሻለው መንገድ ግን በታሪክ ጥናት ውስጥ ተብሎ የሚታመነው ወይም ደግሞ ተቀባይነት ያለው ዘመንን ተከትሎ ታሪክን ማጥናት ጥሩ እንደሆነ ይታመናል እና እኛም ደግሞ ዘመንን ተከትለን የቤተ ክርስቲያን ታሪክን ስናጠና ዛሬ የ2000 ዘመን ላይ ሆነን ወደኋላ ከ2000 ዘመን በፊት የነበረችውን ቤተ ክርስቲያን ውልደቷን፣ እድገቷን፣ እኛ ዘመን የደረሰችበትን መንገድና ዘመን አንድ በአንድ ያስተያየን የምናጠና ይሆናል። እንግዲህ ቤተክርስቲያን ታሪክን በዘመን ከፋፍለን ስናጠና አንዳንዶች ቤተክርስቲያን የተወለደችው በበዓለ ሃምሳ ስለሆነ ታሪክ መነሳት ያለበት ከበዓለ ሃምሳ ነው የሚሉ አሉ። ዘመንን ወደ 50 አምጥተው ከ51 ዓመተ ምህረት በኋላ ነው የቤተክርስቲያን ታሪክ
ኳርተሩ ወይም ደግሞ በየ50 ዓመቱ ሊጠና የሚገባው የሚል እንድምታ የሚሰጡ አሉ። እኛ ግን በተለመደው መንገድ መሄድ ለተመልካች ለሰማያንም እንደገና ታሪኩን ለምናየው ሰዎች ግልጽ እንዲሆንልን የኢየሱስ ክርስቶስ መወለድን ይዘን እስከ 2000 ዘመን ያለውን የቤተ ክርስቲያን ታሪክን የምናጠና ይሆናል። እንግዲህ የኢየሱስ ክርስቶስ ሕይወት የቤተ ክርስቲያን አንዱ የታሪክ አካል ስለሆነ ማጉደል ስለማንችል ያለ ኢየሱስ ክርስቶስ ወደዚህ ዓለም መምጣት ቤተ ክርስቲያን ልትሰይ ስለማትችል የተመሰረተችው በሱ ቃል ላይ ስለሆነ የአዲስ ኪዳን ቤተ ክርስቲያን ማዕከሏ ኢየሱስ ክርስቶስ ስለሆነ ክርስቶስ ኢየሱስን ያጎደለ ታሪክ ሙሉ ስለማይሆን የኢየሱስ ክርስቶስን ሕይወት ከተን ሙሉውን በዘመን የምናጠና ይሆናል። በዚህ መሰረት ያው ከ00 ኤዲ ወይም ደግሞ ዓመተ ምህረት ጀምሮ ዓመተ ምህረት ምንለው የጌታችን የኢየሱስ ክርስቶስ ሰው መሆን መወለድ ስለሆነ ጀምሮ እስከ 34 ዓመተ ምህረት ያለውን ዘመን ስናይ የመድህኑ መወለድ የጌታችን የኢየሱስ ክርስቶስ ወደዚህ ዓለም መምጣትን የኢየሱስ ክርስቶስ ሕይወትን አገልግሎትን የኢየሱስ ክርስቶስ በምድር የከፈላቸውን ዋጋዎች ስቃዩን ሞቱን ትንሣኤውን በሙሉ እዚህ ዘመን ውስጥ የምንመለከት ወይም የምናይ ይሆናል። 34 ዓመተ ምህረት ላይ የባለ 50 እንይዝና ደግሞ ከባለ 50 በኋላ መንፈስ ቅዱስን መምጣት ተከትሎ የቤተ ክርስቲያን በተለይ በዚህ 100 ክፍለ ዘመነ ሐዋርያት የምንለው ባለ 50 ከሆነ በኋላ ዘመነ ሐዋርያት ወይም ደግሞ የቤተ ክርስቲያን ወርቃማ ዘመን የምንለው አለ። ከሱ ዘመን ተነስተን ቢያንስ የዮሐንስ ወንጌል የዮሐንስ ራእይ የመጨረሻ አዲስ ኪዳን የጽሑፍ ክፍል በ96 ዓመተ ምህረት ገደማ እስከ 100 ባለው ውስጥ ተጠናቋል ስለሚባል እስከ 100 ያለውን ከ34 እስከ 100 ያለውን ዘመነ ሐዋርያትም በመሃልም ሐዋርያን አበውም ቀላቅለን የምናነሳበት ዘመን ይሆናል። እዚህ ዘመን ውስጥ እንግዲህ የመንፈስ ቅዱስን ስራ በሐዋርያት ስራ ውስጥ በከፍተኛ ሁኔታ የምናይ ይሆናል። መንፈስ ቅዱስ በሰዎች ተጠቅሞ በምድር ላይ ወንጌል እንዲስፋፋ ያመጣውን እድል የምንመለከትበት ሰፊ የታሪክ አውድ ያለው ክፍል ይሆናል። ከ100 ዓመተ ምህረት እስከ 200 ዓመተ ምህረት በአንድም ይሁን በሌላ የቤተ ክርስቲያን የእድገት ዘመን ቀጣይ ክፍል ነው። የሐዋርያት ዘመን ሲጠናቀቅ ከሐዋርያት እግር የሰሙ የተማሩ የእነሱ የተላኩ በእነሱ የተመረጡ በእነሱ የተሾሙ ሐዋርያነ አበው የምንላቸው የእነሱ ተተኪዎች ሐዋርያትን ተክተው ቤተ ክርስቲያንን ያገለገሉ ያሳደጉ ወንጌል የመሰከሩ አባቶችን ሕይወት ደግሞ እስከ 200 ዘመን ባለው ውስጥ በሰፊው የምንመለከት ይሆናል። እስከ 200 ዘመን ከ200 እስከ 350 አካባቢ ባለው ዘመን አንዳንዴ ከዛም ዘመኑ ያልፋል። እንግዲህ ታሪክ ላይ ዘመናትን ስንከፋፍል የተለያዩ ሁነቶች የተካሄዱበትን ዋና ቦታ ላይ እንደው ከፍለን ለማየት ለኛ ለጥናት እንዲያመቸን እንጂ ዘመኖች ወደዚህም ወደዛም ሊሉ ይችላሉ። ብቻ ይሄ ዘመነ ሰማዕታት የምንለው በዚህ ዘመን ውስጥ በሁለተኛው በሶስተኛው ክፍለ ዘመን ቤተክርስቲያን ካላውያን ነገስታት የገጠማትን ስደቶች በዛ ዘመን የነበሩ የቤተክርስቲያን አባቶች የቤተክርስቲያን ልጆች የከፈሉትን ዋጋ ወንጌል እኛ ምድር እኛ እጅ እንዲደርስ በዛ ዘመን የተከፈለውን መስዋዕትነት በሰፊው የምንመለከትበት ትልልቅ ስደቶችን ከኔሮን ቄሳር ጀምረን ኔሮን ቄሳር በ65 ዓመተ ምህረት አካባቢ ካስነሳቸው ትልልቅ ስደቶች ተነስተን እስከዚህ ዘመን ያሉትን ስደቶችን በሰፊው የምናይበት ይሄ ዘመነ ሰማዕታት የምንልበት ዘመን ነው። ዘመኑ ዘመነ ሰማዕታት ታች ላይ ሐዋርያት ዘመን ላይ ይነሳና ቀጥሎ ግን የሚያቆመው ወደዚህ ወደ ሶስተኛውና አራተኛው መቶ ክፍለ ዘመን ላይ ስለሆነ ነው ዘመኑን በዚህ ስፋት ልክ መመልከት የሚገባል። ምክንያቱም ጴጥሮስና ጳውሎስ እንኳን ሰማዕትነት በሮም የተቀበሉት በኔሮን ቄሳር ዘመን በ64 እና 65 ዓመተ ምህረት ገደማ ስለሆነ ከዚያ ጊዜ አንስቶ ስደቶች አሉ። ይህን የስደት ዘመን በሰፊው እናያለን። በተለይ ደግሞ በአራተኛውና በአምስተኛው መቶ ክፍለ ዘመን
በቤተ ክርስቲያን ውስጥ የተነሱ የውስጥ ችግሮችን እንመለከታለን። ቤተ ክርስቲያን ከስደቱ ተመልሳ እንደገና ያስተናገደችው ልዩ ልዩ የስህተት ትምህርቶች እንዴት ወደ ቤተ ክርስቲያን ውስጥ እንደገቡ፣ በጌታ ዘመንም የስህተት ትምህርት ነበር፣ በሐዋርያት ዘመንም የስህተት ትምህርት ነበር። ግን እያደገ መጥቶ ቤተ ክርስቲያንን ለመከፋፈል የተነሱ ትልልቅ ሄረሲ የምንላቸው ወይም ደግሞ ስደቶች የምንላቸውን የምናነሳበት ዘመን ይሆናል። ይህ ዘመን እነዚህ ዘመናት ያው የታወቁ ስለሆኑ በቤተ ክርስቲያን ታሪክ ውስጥ ትልልቅ ሄረሲዎችም የተነሱበት ዘመን ስለሆነ ዘመኑን በስፋት መመልከታችን በአንድም ይሁን በሌላ እዛ ዘመን ላይ የተነሱት የስህተት የክህደት ትምህርቶች መልካቸውን ለውጠው አሁን ላይ ስለምናገኛቸው ይህን ታሪክ ደግሞ እዚህ ዘመን ውስጥ እናያለን። ዘመኑን ተከትለን እነዚህን የስህተት መምህራን ለማውገዝ አባቶች ያደረጓቸውን ልዩ ልዩ ጉባኤ እንደነ ኒቂያ፣ እንደ ቆስጥንጥንያ፣ እንደ ኤፌሶን እና እንደ ኬልቄዶን ያሉ ታላላቅ ኢኩሜኒካል የምንላቸውን ጉባኤዎች ወይም ደግሞ ዓለም አቀፍ ጉባኤዎችን በእነዚህ ዘመናት ውስጥ የምንመለከታቸው የታሪክ ክፍሎች ይሆናሉ። እንግዲህ ታሪክ በየዘመኑ የሚታጠፍበት ሁኔታዎች አለ። አንዱ ታሪክ ጥፋት ወይም ደግሞ ይሄ ተርኒንግ ፖይንት የምንላቸው ቦታዎች አሉና ከምንላቸው ቦታዎች አንዱ 451 ዓመተ ምህረት ነው። ይሄ በቤተ ክርስቲያን ታሪክ የጎላ ዘመን ነው። በዚህ ዘመን ላይ የኬልቄዶን ጉባኤ የተካሄደበት ነው። የኬልቄዶን ጉባኤ ተከትሎ ደግሞ የኬልቄዶን ጉባኤን የተቀበሉና ያልተቀበሉ በሚል ቤተ ክርስቲያን ለሁለት የተከፈለችበት ትልቅ የታሪክ ዘመን ነው እና እንደ ቤተ ክርስቲያን እስከ 451 ዓመተ ምህረት በአካባቢዋ ቤተ ክርስቲያን በኤፌሶን ያለች፣ በገላትያ ያለች፣ በዚህ ከተማ ያለች እያልን እናንሳት እንጂ አንዲት እንደነበረች ወይም ደግሞ አንዲቷ የክርስቶስ ቤተ ክርስቲያን ሆና እንደቀጠለች ስህተቶች ክህደቶች ቢነሱም እንኳን አባቶች ለነዛ የስህተት መምህራን ምላሽ እየሰጡ በጉባኤ አንድነቷን ጠብቀው መጥተው በ451 በኬልቄዶን ጉባኤ በክርስቶሎጂ ጉዳይ ወይም ደግሞ በክርስቶስ ሰው መሆንና ክርስቶስ ሰው መሆኑን ተከትሎ በአንድ ባህሪና ሁለት ባህሪ በምንላቸው ምክንያቶች ቤተ ክርስቲያን ለሁለት የተከፈለችበት ዘመን ነው እና ያን ዘመን ተከትለን እንግዲህ ወደፊት እንግፋ ካልን በአንድም ይሁን በሌላ ሁለት መንገዶችን እንድንከተል ታሪክ ያስገድደናል ማለት ነው። የኬልቄዶን ጉባኤ የተቀበሉትን እነዚህ አንድ መንገድ ናቸው። የሮማ ካቶሊክና የምስራቅ ኦርቶዶክስ የምንላቸው በአንድ ላይ የሄዱበትን መስመር ተከትለን ታሪክን የምናጠና ሲሆን ከ451 በኋላ ደግሞ የኬልቄዶን ጉባኤ ያልተቀበሉ የምንላቸውን ኦሪየንታል ኦርቶዶክስ የምንላቸውን ተከትለን በዚህኛው መንገድ የምናጠና ይሆናል። እነዚህ ኦሪየንታል ኦርቶዶክስ የምንላቸው እንደ ህንድ፣ እንደ ግብፅ፣ እንደ ሶሪያ፣ እንደ አርሜኒያ፣ እንደ ኢትዮጵያ፣ እንደ ኤርትራ ያሉትን ሀገራት ተከትለን ደግሞ የምናይበት የታሪክ ገጠመኝ ይኖራል ማለት ነው። እንግዲህ ለሁለት ከፈሉ እንጂ በተለይ በዚህ በሮማ ካቶሊክና በምስራቅ ኦርቶዶክስ በኩል ያሉት በአንድነት ጉዟቸውን የቀጠሉበት ሁኔታና ከአራተኛው ጉባኤ ቀጥሎ አምስተኛ፣ ስድስተኛ፣ ሰባተኛ እየተባሉ የሚቆጠሩ ጉባኤዎችን እንዳካሄዱ በእነዚህ ጉባኤዎችም ትልልቅ ሀሳቦች እንደተወሰኑ እነዚህን ጉባኤዎች እናያለን። እነዚህን ጉባኤዎች ብቻ አይደለም የምንመለከተው። ጉባኤዎቹን ተከትሎ በተሰጡት ውሳኔ በምስራቁ ዓለምና በሮማ ካቶሊክ ቤተክርስቲያን መካከል አንዳንድ የአለመግባባት ልዩነቶች መነሻዎች ብቅ እያሉ እንደመጡ እነዚህ የገፉ ወደ ምን እንዳደረሳቸው ያንንም መነሻ አድርገን የምንመለከትበት ይሆናል። ጉባኤዎቹን እናያለን። በጉባኤዎቹ መሃል የተነሱትን ውሳኔዎች እናያለን። የስዕላት አምልኮ ጅማሮ የምናየው በእነዚህ ዘመናት ላይ ስለሆነ የስዕል አምልኮ በጉባኤ ደረጃ ስዕላት አክብሮት እንዲሰጣቸው በቤተ ክርስቲያን እንዲለጠፉ የተወሰነበትን ዘመን እዚሁ ዘመን ውስጥ የምናጠና ይሆናል። እንደገና ደግሞ የሮማ ካቶሊክ ቤተክርስቲያን የበላይነትን በመፈለግ የሮም ፖፕ ከሁሉም በላይ እንደሆነ
እንደራሴ እንደሆነ የእግዚአብሔር ወኪል እንደሆነ ሌሎቹ በሱ ስር እንደሆነ ወይም እንደሆኑ በማሰብ የተካሄደውን እንቅስቃሴ እዚሁ ዘመን ላይ እንቃኛለን። ያን ዘመን ተከትሎ በእንቅስቃሴው ምክንያት የሮም ማዕከል ወይም ደግሞ የሮም መንበር የምንለው አለ። የቁስጥንጥንያ ማዕከል ወይም ደግሞ የቁስጥንጥንያ መንበር የምንለው አለ። የአንጾኪያ የምንለው ማዕከል የአንጾኪያ መንበር አለ። የአሌክሳንድሪያና የኢየሩሳሌምን እነዚህ ትልልቅ ማዕከላት እናያለን። እንግዲህ እነዚህ ትልልቅ ማዕከላት ለክርስቲያኑ ማህበረሰብ ትልቅ ስፍራ ሆነው እንደ አንድ የክርስትና መነሻ ማዕከል ሆነው ስላገለገሉ እነዚህን በዘመን እዚሁ ታሪክ ውስጥ የምንመለከት ይሆናል። እንግዲህ እዚሁ ዘመን ላይ ሆነን ሳናበቃ 1054 ወይም ደግሞ በ1054 ዓመተ ምህረት ማለታችን ነው። ሌላኛው የቤተ ክርስቲያን ያው እጥፋት የሚገጥመው ዘመን ይሆናል። ተርኒንግ ፖይንት የምንለው አሁንም የምናገኘው 1054 ላይ ነው። በ1054 ላይ ፊሎኬ እንለዋለን ወይም ደግሞ በጉባኤው ላይ የመንፈስ ቅዱስን መስረዝ በተመለከተ በይፋ ከኬልቄዶን ጉባኤ በኋላ በአንድነት የተጓዙት የሮማ ካቶሊክና የምስራቁ ኦርቶዶክስ ዓለም በይፋ ልዩነታቸውን ያካሄዱበት ከዛ ጊዜ ጀምሮ የምዕራቡ ዓለምና የምስራቁ ዓለም እንድንል የተገደድንበት ዘመን 1054 ነው። በተካሄደውም ጉባኤ በዚህ ፊሎኬ በምንለው ጉባኤ መንፈስ ቅዱስ ከአብ ብቻ ነው ከአብና ከወልድ ነው የሚሰርጸው የሚለው ሐሳብ እንደተነሳ አስቀድሞ መንፈስ ቅዱስ በኒቅያም ይሁን በቁስጥንጥንያ ጉባኤ ላይ መንፈስ ቅዱስ ከአብ የሚሰርጽ የሚል ቃልን ነው የተቀመጠው አንቀጹ ላይ። ያ ቃል ግን ታጥፎ በሮማ ካቶሊክ በኩል ያሉት መንፈስ ቅዱስ ከአብና ከወልድ ነው የሚሰርጸው የሚለውን አቋም እንዲያዙ፣ የምስራቅ ኦርቶዶክሶች ደግሞ የለም ቀድሞ የተካሄዱት ጉባኤዎች ዓለም አቀፍ ኢኩሜኒካል ስለሆኑ እነዚህን ዓለም አቀፍ ኢኩሜኒካል ጉባኤዎችን እምቢ ማለት የለብንም፣ እነሱን መነሻ አድርገን መቀጠል እንጂ መለወጥ አንችልም በሚል መንፈስ ቅዱስ ከአብ ብቻ ነው በሚል ሐሳብ ቤተክርስቲያን ያው ለሁለት የተከፈለችበት ዘመን ነው እና ይሄን ተከትለን ደግሞ አሁን ቤተክርስቲያንን ስናጠና 3 መንገዶችን እንሄዳለን ማለት ነው። የሮማ ካቶሊክ የምዕራቡ ዓለም አለ፣ የምስራቅ ኦርቶዶክሱ ዓለም አለ፣ ኦሪየንታል ኦርቶዶክሶች የምንላቸው አሉ። እነዚህን 3 ዘመናት በአንድ ላይ እንድናጠና ወይም ደግሞ 3ቱ መንገዶች በአንድ ላይ እንድንከተል የምንገደድበት ይሆናል። ስለዚህ አሁን የቤተክርስቲያን ታሪክ በእንደዚህ አይነት መንገድ እስከኛ ዘመን እስከ 2000 ዘመን እያጠናን ልንቀጥል ነው። አሁን 3ቱ መንገዶች በስፋት እናጠናለን ማለት ነው። የምዕራቡን ዓለም ወይም ደግሞ የሮማ ካቶሊክን ተከትለን ከዚህ ዘመን በኋላ እስከ 2000 በሄደችበት መንገድ ምን ገጠማቸው የሚለውን እናያለን። በዚህ ዘመን ውስጥ ተከትለን ስናይ በ16ኛው መቶ ክፍለ ዘመን የተነሳውን ሪፎርሜሽንን እናነሳለን። በዚህም የተሃድሶ መነሳት ምክንያት እንደ ማርቲን ሉተር ኪንግ ያሉት በሮማ ካቶሊክ ላይ ያነሷቸውን ዋና ነጥቦችን በስፋት ተከትለን እነሱ ደግሞ ባነሷቸው ነጥቦች ምክንያት ከሮማ ካቶሊክ በሚገነጠሉበት ጊዜ ኢቫንጀሊካሉ ሰርክል ወይም ደግሞ ይሄ ወንጌላውያን የምንለው ሰርክል እንዴት የራሱን መንገድ ይዞ በታሪክ ውስጥ እንደሄደ ሌላኛው የምናይበት መንገድ ይሆናል ማለት ነው። ስለዚህ አሁን በአንድም ይሁን በሌላ 4 የታሪክ አውዶችን በአንድ ላይ በ2000 ዘመናት ውስጥ እናያለን ማለት ነው። የምዕራቡ ዓለምን የሮማ ካቶሊክ መስፋፋት እዚህ መድረስ እስካሁን ባለው የኢቫንጀሊካል ሰርክል የወንጌላውያን ሰርክል ከ16ኛው መቶ ክፍለ ዘመን እስከ 2000 ባለው እንደገና የምስራቅ ኦርቶዶክስ ቤተክርስቲያን የምንላቸውን ከቤዛንታይን መንግስት ጀምረን ከ1054 እስካሁን ዘመን ያለውን የኦሪየንታል ኦርቶዶክስ የምንላቸውን ከ451 አንስቶ እስካሁን ያሉትን 4ቱን መንገዶች ይዘን እያጠናን እንመጣለን። እነዚህን ሁሉ አጥንተን ግን የኛ እንደ ቤተክርስቲያን ትምህርት እንደ ቤተክርስቲያን አጥኚ ቤተክርስቲያን ክርስቶስ ስለሆነች ወደ አንድ እንዴት ይመጣሉ የሚለውን የአንድነት እንቅስቃሴ
ዩኒቨርሳሊዝም የምንለው ወይም ደግሞ የአብያተ ክርስቲያናት ለአንድነት ያደረጉትን ጉዞ ተሞክሮዎች፣ የተካሄዱ ጉባኤዎች፣ ልዩነታቸውን ለማጥበብ የሄዱባቸውን መስመሮች በሙሉ በማሳየት በዚህ የቤተ ክርስቲያን ታሪካዊ ጥናታችን ሰፋፊ ሀሳቦችን እናነሳለን። ስለዚህ ውድ ተመልካቾቻችን በዚህ ዝግጅት በየጊዜው ይህንን ሀሳብ ተከትላችሁ ከኛ ጋር ብትቆዩ የ2000 ዘመን የቤተ ክርስቲያንን ታሪክ በጥልቀት ስለምናጠና ብዙ ዕውቀቶችን እንደምታገኙ፣ በምታገኙት ዕውቀቶች ደግሞ ብዙ መንገዶቻችሁን እንደምታስተካክሉ፣ የጥንቷን ቤተ ክርስቲያን አሁን ካለው ዘመን ጋር በማስተያየት ችግራችንን ልንፈታበት የምንችለው አንዱ አማራጭ ወደኋላ ሄደን ቤተ ክርስቲያን የነበረችበትን ሁኔታ ማየትና ማጥናት ተገቢ ነው። ለዛ ነው ዱካ ፍለጋ ብለን ያልነው። ስለዚህ ዱካ ፍለጋ ወደ ኋላ ሄደን ቤተ ክርስቲያን ከተመሰረተችበት መስመር ተነስተን የሄደችባቸውን መንገዶች ስንከተል ለአንዳንዶቻችን ወደ ጥንቷ ቤተ ክርስቲያን ለመመለስ ባክ ቱ ዘ ኦሪጂን ለምንለው ወደ ተሐድሶ ለመመለስ፣ ወደ ኋላ ለመመለስ፣ ወደ ትክክለኛው ትምህርት ለመመለስ ይሄ ክፍለ ጊዜ ወይም ደግሞ የዝግጅታችን ትክክለኛ ምላሽ ይሰጣችኋል ብለን እናምናለን። እንድትከታተሉን፣ ላይክ ሼር እንድታደርጉን፣ ኮሜንት እንድትሰጡን፣ በየጊዜው ደግሞ በዚህ ጉዳይ ላይ ማንኛውም ጥያቄ ቢኖራችሁ በቀጣይ ክፍል ላይ ስለምንመልሰው ጥያቄያችሁንም አንድ ላይ እንድትልኩልን ለማለት እወዳለሁ። ለዛሬ እንደ መግቢያ ያነሳነው ዱካ ፍለጋ የተሰኘው የቤተ ክርስቲያን ታሪክ ጥናትና ትምህርታችን እዚህ ጋር ያበቃል። በቀጣይ ክፍል በክፍል 2 ከ00 ኤዲ ተነስተን የመድኑ መወለድ ወይም የኢየሱስ ክርስቶስ ወደዚህ ዓለም መምጣትን የምናነሳ ይሆናል። ተባረኩ።